ሰላም ሰላም የተከበራችሁ የዜድ ሀበሻ ቤተሰቦች እንዴት ናችሁልኝ? ሰላም ነው ወይ? ሰላማችሁ ይብዛልኝ። ሁላችሁም ስለምታበረታቱኝ ከልብ አመሰግናለሁ። በቅንነትና በመልካምነት ላይክ፣ ሰብስክራይብ እያደረጋችሁ እለፉ። እንግዲህ ሄርሜላ እንግዲህ ጉድ እኮ ነው። እንግዲህ ለአብርሽ እኔ ቤተሰቦቼ ጋር እሄዳለሁ አንተ ከምትንከራተት በዛ የመሰለ በማቀ ቤት ወጥተህ ወደ ሌላ ቦታ ከምትሄድ እኔ ልውጣ፣ ያው ያለኝ ልብስ በሻንጣ አስተካክዬ ጨርሻለሁ እና ሌላ ጋር ከምትሄድ እኔ ጋር እዚሁ ብትቀር ይሻላል፣ እኔ ቤት ተቀመጥ በማለት እንግዲህ ለአብርሃም እንግዲህ ቤቱ ለቃለት ልትሄድ ነው ማለት ነው። አብርሃምም እንደዚህ አይነት ነገር የምትይኝ ከሆነ አንድ ሁለተኛ ቤትሽም አልመጣም፣ እንዴት እንደዚህ አይነት ነገር ትያለሽ? እኔ አሁን አንቺን አስወጥቼ እንዴት እዚህ ቤት እኔ እቀመጣለሁ እያለ ይገኛል ማለት ነው። እና ወይ ሄርሜላ ጉድ እኮ ነው፣ ጉድ እኮ ነው። እንዴት በቃ ለአብርሽ በጣም እኮ ነው እንደው እስከ ጥግ ድረስ ነው ማለት ነው የምታስብለት። ቤተሰብ እንግዲህ አሁን እንግዲህ ቤቷ እክል እንግዲህ ለቃ ወደ ሌላ እንግዲህ ልትሄድ ነው። የእሷ ቤት ደግሞ ለአብርሽ ልትለቅ ማለት ነው። አብርሽ ደግሞ እንደዛ አይመቸኝም፣ እንደዛ ምትኝ ከሆነ አንድ ሁለተኛ ቤትሽን ፈንክቻ አልልም ብለዋታል ማለት ነው። እንግዲህ የእውነትሽ ነው ግን ሄርሜላ፣ የእውነትሽ ነው ግን በግርግር ደግሞ እዛ አስቀምጠሹ አንድ ሁለት ቀን አድረሽ ደግሞ ተመልሰሽ ቤቴ ብለሽ መጥተሽ ደግሞ እሱ እንግዲህ ለማሳሳት ይመስለኛል። ግን እሱ በፍጹም አይሳሳትም ማለት ነው። ለምን እንግዲህ ፍቃደኛ አይደለህም፣ አብሬህ እንኳን ልኖር ብዬ ፍቃደኛ አይደለህም። ስለዚህ አሁን ደግሞ ፍቃደኛ ስላልሆንኩ ያለው ነገር ደግሞ አቤልና ብሩክ ሁሉም ነገር ነግሮኛል። ስለዚህ እምቢ ስላልከኝ እኔ ደግሞ ቤቴ ልልቀቅልህ፣ ሁሉም ነገር የተማቻቸ የተሟላ አለ፣ እኔ ወደ ስጋ ዘመዶች ጋር ይሄዳለሁ በማለት እንግዲህ አብርሽም ደግሞ በዚህ ነገር አልተስማማም። እኔ እንደዚህ አልፈልግም ለምን ተብሎ በማለት ያው አልተስማማም ማለት ነው። በጣም ይገርማል። ስለዚህ ቤት ፍለጋ አንዴ ባለ ሁለት ክፍል አንዴ ባለ ሶስት ክፍል ስትል ስትንከራተትብኝ እኔ እንዳይ አልፈልግም። እኔ የሚፈልገው ደላላ ነው። እኔ ምን አንከራተተኝ ብለሽ ነው? እድሜ ለደላላ፣ ደላላ ውሎ ይግባ እና ችግር የለውም ሄርሜላ አታስቢ ሲላት፣ እሷ ደግሞ ሙጥኝ ብላ እንግዲህ እሷ ቤቷ ልታስቀምጠው ነው ማለት ነው። እሱ ግን እንዲህ አይነት ነገር አይፈልግም። ያው ታውቃላችሁ ሄርሜላ እንግዲህ ሰበብ እና አስባብ ነው የምትፈልግ። የእውነት ግን የእውነት ከልብሽ ነው? የእውነት የእውነት ለአብርሽ አስበሽ ነው? የእውነት አስበሽማ ቢሆን እንግዲህ ከሩታዬ ጋር አብሮ እንዲቀጥሉ አብሮ እንዲኖሩ ማድረግ ትቺ ነበረ ማለት ነው። እና ያው በአንቺ የመጣ ነው እንግዲህ ሩታዬም እንግዲህ በጣም በጣም እንግዲህ ውስጧ እስከሚቆስል ድረስ ባንቺ ማለት ነው። እና አሁን ደግሞ አርፎ ተርፎ የተሟላ ቤት ነው ሁሉም ነገር። እኔ ልብሴ ብቻ ነው አስተካክዬ መውጣ፣ ሁሉም ነገር ሙሉ ነው። እዚህ ተቀመጥ ብለሽ እንግዲህ ይሄ ራሱ አንድ ሌላ ነገር ነው ማለት ነው። ከዛ እሱ ሞቅ ደመቅ ሲል ደግሞ አንድ ሁለት ሶስት ቀን አድረሽ ደግሞ ልትመጪ፣ በዛውም ደግሞ እንግዲህ አብርሽ ለማጠቃለል ፈልገሽ ሳይሆን አይቀርም ማለት ነው። ደስ የሚለው ነገር ደግሞ አብርሽን እንጃ ያው ለወደፊቱ አናቅም። እስካሁን ግን ባለው ያው ሁሉም ነገሩ እንግዲህ ልቡ ሁሉም ነገሩ እንግዲህ ከልጁ እናት ከሩታ ጋር ነው ማለት ነው። በእርግጥ አንቺ ብዙ ጊዜ ለማማለል ብዙ ነገር ታደርጊያለሽ፣ እሱ ግን በፍጹም በፍጹም ሄርሜላዬ ማለት ነው። እና እንዶ እስቲ ቆም ብለሽ ብታስቢ አይሻልም ወይ? ምን ችግር አለው? እሱ ወንድ ልጅ አይደል እንዴ? እንኳን ወንድ ልጅ ሴት ልጅ ተከራይታ ወጥታ ለራሷ ኑሮ ትኖር የለም እንዴ? እንኳን ወንድ ልጅ ምን ችግር አለው? እሱ ነግሮሻል። በቃ እኔ ለራሴ ቤት በገዛ ቤቴ መኖር እፈልጋለሁ፣ ብዙ ማስባቸው ነገር አሉ። ስለዚህ እዛ ቤቴ ቁጭ ብዬ አስባለሁ። በቃ ሁሉም ነገር እኔ ለብቻዬ ነፃነት እፈልጋለሁ፣ ከማንም ጋር መኖር አልፈልግም ብሎ መጀመሪያ እንግዲህ ያለው ነገር ነግሮሻል። አንቺ ግን በቃ እስካሁን ድረስ ሙጭጭ አልለቅህም፣ በቃ በፍጹም። አሁን ደግሞ አብሬህ ልኖር ብልህ እምቢ ብላኝ ነበር። አሁን ደግሞ ይኸው ለብቻ እንድትኖር የኔ የሟቀ ቤት የደመቀ ቤት ቁጭ በል፣ እኔ ደግሞ ቤተሰቦች ጋር ሊሄድ እያልሹ ነው ማለት ነው። እሱ ደግሞ እንደዚህ አይቀበልም ማለት ነው።
አንቺም ሄድሽም ኖርሽም ምንም እንትን የሚል ነገር የለም ማለት ነው። ስለዚህ እሱ ወንድ ልጅ ነው እንደፈለገ የሚፈልገው እንደ አሁን ብሎሻል እኮ እኔ ምንም ምደክም ነገር የለም ለእኔ አስበሽ ከሆነ የሚፈልገው የሚያገኘው ሁሉም ነገር ደላላ ነው። እድሜ ለደላላ ውሎ ይግባ ብሎሻል። አንቺ ምን አሳሰበሽ ከዚህ ልክ ማለት ነው? በዚህ ልክ እንዶ የእውነት እንዶ ለአብርሃም እያሰብሽ ነው ወላ ሌላ ምን እንዶ ምን ተገኝቶ ነው? ሄርሜላ ማለት ነው እየሄድክ በዛ ላይ ደግሞ የሆቴሉ ሂሳብ በጣም ብዙ ብር ነው እያለችው ትገኛለች። እንግዲህ የሆቴሉ ደግሞ እንግዲህ የሆቴሉን ብር አሳስቧታል ማለት ነው። ያው በጣም ብዙ ብር ስለሚከፍል ለዛም ደግሞ በጣም እያሰበች ትገኛለች። እኔ አላሳሰበኝም፣ እኔ አሳሰበኝ ብዬሻለሁ ወይ? በዛ ላይ ደግሞ ጊዜህን ታቃጥላለህ። በዛ ላይ ደግሞ ማንም ጎራ ብሎ ዞር ብሎ የሚያይህ የለም ሆቴል ላይ ተቀምጠህ እያለችው ነው ማለት ነው። ስለዚህ ሩም ውስጥ ደግሞ ካልጋ ውጭ ምንም ነገር የለም፣ የሚሻለህ ቤት የመሰለ ነገር የለም እያለችው ትገኛለች ማለት ነው። እንግዲህ በጣም በጣም እኔ እንጃ፣ አቤት እንዳንቺማ አሳቤ አንቺ የምትያችው ነገር ሁሉ ሁሉም ነገር አለ፣ ምንም የጎደለ ነገር የለም በማለትም እንግዲህ ሮም ውስጥ አልጋ ብቻ ነው ያለው፣ ምንም ያለ ነገር የለም። በዛ ላይ ትን እንኳን ቢለ ውሃ የሚያቀብል ሰው የለም እያለች ትገኛለች ማለት ነው። እኔ ይጨንቀኛል፣ እኔ በጣም ይጨንቀኛል። የመጀመሪያው ቢሆን ምንም አያሳስበኝም ነበረ፣ የሟቀ ቤት ነበረ። አሁን ግን ከሟቀ ቤት ስለወጣ አሁን ሆቴል ውስጥ ስትሆን እኔ በጣም ያሳስበኛል እያለች ትገኛለች። ምን ያሳስብሻል እንዴ? ሁሉም ሰው እንደሚኖረው እኖራለሁ እያላት ይገኛል። እና እንደው እንደ ህፃን ልጅ ነው እኮ ያረግሽው እናቴ። ህፃን ልጅ ራሱ ያውቃል እንኳን እሱ ማለት ነው። እና ልክ እንደ ህፃን ልጅ ማለት ነው ቤተሰብ ማለት ነው። እኔ በጣም ይጨንቀኛል አላለችም? ወይ ጉድ! አልቀረብሽም ውዴ። እና ምንም አያሳስብሽም። ሄርሜላ ስምሽ ነው አደል? እኔ አንቺን አስወጥቼ አንገቴ ይታረዳል እንጂ በፍጹም እኔ አላደርገውም እያለ ይገኛል። እንግዲህ ቁፍጣን ነው ማለት ነው። እንግዲህ ቆፍጠን ብለዋል አብርሽ ማለት ነው። በፍጹም እኔ አንቺ ያዝሹ ቤት አንቺን አስወጥቼ አንገቴ ይታረዳል እንጂ በፍጹም አልቀመጥም ብለዋል ማለት ነው። እና እየሰማሽ መሰለኝ እንግዲህ ከዚህ በኋላ ደግሞ ቤትሽን ከመጣው ሰው ብለሽ ወይም አብርሃም ብለሽ እንዳትኝ በማለት እንግዲህ እንዴ ቆይ ኧረ ምነው አመረርከው እንዴ? ምነካ? እዚህ ቤት ተመልሼ ማልመጣ እኔ ነኝ፣ እሄዳለሁ፣ ከአሁን በኋላ አልመጣም እና ስማኝ በማለት እንግዲህ እየለመነችው ትገኛለች ሄርሜላ ማለት ነው። እና የእውነትሽ ነው ወይ ነው? እኔ አሁን እንደው የምርሽ ነው? እና በአጠቃላይ ማለት ነው እሱም ራሱ ቤት ፈልጎ ራሱ ችሎ እንዲቀመጥ ማድረግ አለብሽ። ባይሆን እንኳን አንቺ ጋር ካስቀመጥሽው ከሩታ ጋር እየተራራቀ እንዳይሄድ ማለት ነው። ያው ቤተሰብ ታውቃላችሁ፣ ሴት ልጅ ታሳስታለች። እዛ ራሷ ቤት ላይ ካስገባችሁ እንግዲህ በኋላ ላይ የውሃ ሽታ ሆኖ እንዳይቀር አብርሽ ማለት ነው። አሁን የቀራት እንግዲህ መጠቅለል ነበረ፣ ጠቅልሎ ቤቷ ማስገባት ነበረ። አሁን ደግሞ ቀስ እያለች ዳር ስትል አሁን ቀስ ብላ ደግሞ እንግዲህ ቤቷ አስገብታ አውቃ ለ2 ቀን ለ3 ቀን እንግዲህ ዘመዶቼ ጋር ስጋዎቼ ጋር ሄዳለሁ ብላ ከዛ በ3 ቀኗ ደግሞ ለመመለስ ፈልጋ ነው ማለት ነው። እና የማይሆን ነገር ነው ማይሆን ነገር እንደ ማይዋጥ ነገር ነው። እኛ ምንም አይዋጥልንም ማለት ነው። እና ይልቁንስ እሱ ወንድ ልጅ ነው ሄርሜላ። ያው እሱም ብሎሻል፣ ስምሽ ሄርሜላ ነው አይደል? ፍንክች ብዬ ቤትሽ አልመጣም ከአሁን በኋላ ብሎሻል። እንግዲህ ከባድ ማስጠንቀቂያ እንግዲህ ወንድ ልጅ ቆረጠ ማለት ነው። ወንድ ልጅ ቆረጠ ማለት ነው። እና ስለዚህ አንድ ሁለተኛ ቤትሽ አልመጣም እንዲህ አይነት ነገር የምታስቢ ከሆነ ብሎ እንግዲህ
ነግሮሻል ማለት ነው፣ ከገባሽ ማለት ነው። እና ሄርሜላ አንቺ ማድረግ ያለብሽ ከሩታ ጋር እንዲቀራረቡ እንጂ እንዲራራቁ ማድረግ የለብሽም። ለነገሩ አንቺ እኮ እንዲቀራረቡም ድሮም ያው የታወቀ ነው ማለት ነው። ያው እሷ እንኳን በሆነ ነገር እንኳን እንትን ሲሉ ቶሎ ብለሽ ወደ ራስሽ ጋር ለመሳብ ትፈልጊያለሽ ማለት ነው፣ ለማምጣት ግን እሱ ግን ደስ የሚለው ግን እስካሁንም አንዳንችማ ቢሆን በቃ ድሮም ልጁ ሄዷል። ድሮም ድሮም ተሰናብቶ ነበር። ግን እሱ ግን ያው እንደነገርኳችሁ ቤተሰብ ልቡ ያለው ሩታ ጋ ነው ማለት ነው። እና የልጁን ፍቅር ስላለ የሩታዬን ፍቅር ስላለው እንግዲህ ሁሉም ነገር የሚያመራ ወደ ሩታ ጋ ነው ማለት ነው እና ያው ሄርሜላ ደግሞ እንግዲህ ደፋ ቀና እያለች ነው፣ መከራዋ እየበላች ነው። እንግዲህ ቤቷ የተከራየችው ቤት ለመልቀቅ ድረስ እንግዲህ እሱን ቤት አስገብታ እሷ ወደ ዘመዶች ጋር እስከምትሄድ ድረስ ማለት ነው። ለዚህ ያክል ነው እንግዲህ ትልቅ ቦታ ያላት። በዛ ላይ እኔ በጣም ይጨንቀኛል፣ አንተ እንደዚህ በየቦታው ስትንከራተት አንድ ክፍል፣ ሁለት ክፍል፣ ሶስት ክፍል እያልክ እዛ እዚህ ቤት በመፈለግ ተንከራተሃል በማለትም እንግዲህ በጣም በጣም አስባለች። በጣም በጣም አሳስቧታል ማለት ነው። እና እሱ ደግሞ በፍጹም ብለዋል እንግዲህ አብርሽ በፍጹም 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 ደግሞ አንተ በሰላም ትኖራለህ፣ ይሄ ቤትን በፍጹም እረሳዋለሁ አብርሽ በማለትም እንግዲህ እዚህ ሶፋ አለ፣ ኪችን አለ፣ ሁሉም ነገር ጽድት ያለ ነው። ስለዚህ እቤትም ሰራተኛ አለች፣ የምትፈልገው ነገር ኩክ ይደረግልሃል፣ ጠዋትም ቁርስ በስነ ስርዓት። ያው አልጋውም ሁሉም ነገር እንግዲህ የተመቻቸ ነው። ያው ሳላም አለው፣ ያው ኩሽናም ኬችን ቆንጆ እንግዲህ የምታምር እንዳየኸው ብላ እንግዲህ ሁሉም ነገር። እኔ ግን ፍንክች ብዬ እዚህ ቤት አልመጣም እያለች ትገኛለች ማለት ነው ቤተሰብ። እና ምን ይሻላል አሁን እንግዲህ ምን ይሻላል? ምን ይሻልሻል ሄርሜላዬ ማለት ነው? ምን እና አሁን የእውነትሽ ነው ግን ከልብሽ ነው ግን ተመልሰሽ አትመጪም ነገ ከነገ ወዲያ። ስለዚህ አንተ ደግሞ ፈቃደኛ ከሆንክ የቤት ምግብ ራሱ ሲያምርህ የቤት ምግብ መጥቼም ደግሞ ቡና አፍልቼ ምግብ ሰርቼ ምን ብዬ ወደ ቤተሰቦቼ ጋር እሄዳለሁ፣ የምትፈልገው ነገር ሁሉ እኔ አደርጋለሁ በማለትም እንግዲህ ጨረስሽ ግን አላት። ጨረስሽ? ስማኝ፣ ይሄ ሀሳብ ግን ያመጣሁት ያው አንተ በጣም ተንከራታል። ስለዚህ በስነ ስርዓት ስራህም እንድሰራ ያው አንተ ቤት በመፈለግ በጣም ተንከራታል ብዬ ነው። እና አሁን ግን እዚህ ከሆንክ ግን ስራህን በስነ ስርዓት ትሰራለህ። እኔም አልጨናነቅም። በጣም ያው በጣም ነው እንግዲህ ያንተ ነገር ቀን ከሌሊት እያስጨነቀኝ ያለሁኝ ብላለች ማለት ነው። እንግዲህ ሄርሜላ በቃ በጣም እንግዲህ የአብርሽ ነገር በጣም ተጨናንቃለች ማለት በጣም ጨንቋታል እንግዲህ። ስለዚህ ያሰብኩበት ነገር ነው። አንቺ ግን አስበሽ የምትወስኛቸው እንትኖች በጣም በዝተዋል። እኔ የራሴ ውሳኔ መወስን ሰው ሳይሆን ራሴ ነኝ። ሄርሜላ ምን አይነት ሀሳብ ነው? ስለዚህ ጥሩ አይደለም። አንቺ ምን ቤትና ማን ቤት ሆነሽ ነው በእኔ ህይወት ገብተሽ አንቺ የምትወስኝው? እንደዚህ አይነት ነገር ግን ማድረግ አልነበረብሽም። እኔ ይሄ ነገር በአንቺ አልጠብቅም ነበረ ብሎ እንግዲህ ጓ ብለዋል ማለት ነው። እንግዲህ አብርሽ በጣም ተናደዋል። ታውቃላችሁ፣ ባይሆን እንኳን እንዴ ሴት የያዘችው ቤት እኮ አንዳንድ ወንድ አይፈልግም። ባይሆን ራሱ ይዞ ኮራ ብሎ ዘነጥ ብሎ ቆፍጠን ብሎ ነው እንጂ በኋላ ላይ እንኳን ሴት በያዘችው ቤት ገባ ምናምን ተብሎ እንኳን ሌላ ነገር ነው እንግዲህ አብርሽ የሚከተለው። እና ይሄ ነገር ስላለ ሄርሜላ ባይሆን እንግዲህ ቤትሽ ብትቆይ ይሻልሻል። እሱ ወንድ ነው፣ ቆፍጠን ብሎ እንግዲህ ቅልጥፍጥፍ ብሎ ለራሱ ቤት እንግዲህ የሚቀመጥበት ቢከራይ በሽ ነው። ደግሞ አዲስ አበባ ቤት ጠፍቶ ሞልቷል። ሞልቶ እስከሚፈስ ድረስ ማለት ነው። እና ሞልቶለታል፣ ይፈልጋል። ምንም አያሳስብሽ ማለት ነው። አንቺ የእውነት ለሱ አስበሽ ከሆነ ማለት ነው። እንደውም ለሱ ለአብርሽ ካሰብሽ እንደውም ራሱ ተከራይቶ ቢቀመጥ ይሻላል ማለት ነው። እና አንቺ ጋር ደግሞ ከገባ በቃ ነገሩ በቃ አለቀ ማለት ነው። ሄርሜላ ማለት ነው። እና ቤተሰብ በጣም ይገርማል እንግዲህ የሄርሜላ ነገር
እኔ ያልኩሽን ግን አልሰማሽም እንዴ? ስለዚህ ሁሉም ነገር አንቺ እኮ በራስሽ ነው መወሰን የምትችይ ሁሉም ነገር። ስለዚህ እኔ ደግሞ በማንምና በማንም አይደለም መመራ፣ እኔ ራሴ ማቅ ሰው ነኝ ይላል አብርሽ። እኔ በራሴ የምመራ ሰው ነኝ፣ በሰው ሳይሆን በራሴ የምመራ ሰው ነኝ። ምን ማለትሽ ነው? ይሄ እኮ ሰው መናቅ ይባላል ሄርሜላ፣ በማለትም እንግዲህ በጣም ተናዶባታል ማለት ነው። እንደዚህ አይነት ነገር ከአንቺ አልጠብቅም ነበር። እንዴት እንዲህ አይነት ነገር ታስቢያለሽ? ብለዋል ማለት ነው። እንግዲህ ሄርሜላ ደግሞ እንዴ ተይ እንጂ እንዴ አሁን እኮ እንዴ ምነካ? እኔ እኮ ለአንተ ብዬ ነው። አንተ እኮ በጣም ተጨናንቀሃል ከስራ ጋር አይመችህም ብዬ በማሰብ ነው እንጂ በሌላ አትውሰደው። ምነካ አብሪሽ ምናምን ብላ እሷም እንግዲህ ያው እሱ ግን ምንም አልተዋጠለትም ቤተሰብ ማለት ነው። ግን እንዲህ ማድረግ የለብ ግን እያስፈራራኸኝ ልትመታኝ ነው እንዴ በማለት ቆይ ስማኝ በቃ እንዴ በማለትም እሱ ደግሞ ስራ አለብኝ እኔ በቃ ብዙ ማውራት አልፈልግም በማለት አንተ ደግሞ በጣም እየተንከራተትክ ነው። ብዙ ነገር አለብህ፣ ስራም አለብህ። ለምን ማታወጣው ሚስጥሩ አውጣ እያለችው ትገኛለች። ደግሞ የምን ሚስጥር ነው ደግሞ የሚያወጣ ማለት ነው? የምን ሚስጥር ነው? ሚስጥሩም ደግሞ መስማት ፈለገች ማለት ነው። እና ያው ዞሮ ዞሮ እኮ ሄርሜላዬ ማለት ነው እነሱ ወልደዋል ማለት ነው። እና ዞሮ ዞሮ የፈለግሽ ነገር ብታረጊ ተለያይቶ አይለያዩም። ያው አንቺማ እንግዲህ እየጣርሽ ነው ማለት ነው፣ እየጣርሽ ነው። ግን እነሱ ሩታና አብርሽ ተለያይቶ አይለያዩም። እንደነገረች ደግሞ እሱ በጣም ተሰማው ማለት ነው። እንዲህ አይነት ነገር ከአሁን በኋላ እንደዚህ አይነት ነገር እንዳትናገሪ፣ በእኔ ደግሞ ውሳኔ አንቺ መወሰን አትችም፣ እኔ ራሴ ማቅሰው ነኝ ብሎሻል። ስለዚህ ሄርሜላ እኔ ሁለት ቤት አይቼ ነበረ። ሁለቱ ቤት ደግሞ የሚሆን አይደለም። ቤት አጥቼ አይደለም፣ እኔ የምፈልገው ቤት ግን ስላልሆነ ሁለቱም ደግሞ ተውኳቸው። ለምን? ምክንያቱም እኔ እንደምፈልገው ቤት መሆን አለ እንደ ፍላጎቴ እንዲሆን እፈልጋለሁ። ስለዚህ አጥቼ አይደለም። ስለዚህ አልሆነም ታው ነው። ቤት ደግሞ እስከምታገኝ 2 ቀንና 3 ቀን ያለ ነው። ትንከራተቻለሽ፣ ምንም አይደለም። ስለዚህ አንድ ነገር ደግሞ ረጋ ብለሽ አንቺ የምትፈልጊው ነገር ደግሞ ለማግኘት ረጋ ብለሽ ተረጋግተሽ አስተውለሽ እንጂ ዝም ብሎ አይደለም። ስለዚህ እኔ ቤት አጥቼ አይደለም፣ ቤት በሽ ነው ግን እኔ እንደምፈልገው ስላልሆነልኝ ነው በማለት እንግዲህ አብርሽም ያለው ነገር ነግሯታል ማለት ነው። እና እሷ ግን በጣም ተንከራተሃል። እኔ አንተ ስትንከራተት በጣም በጣም ያመኛል፣ ይሰማኛል። እንቅልፍም እንግዲህ መተኛት አልቻልኩም። ከዛ ከሞቀ ቤትህ ከወጣ ጀምሮ በጣም ከባድ ነው። ስለዚህ ለምን ተንከራተታለህ ብዬ እንጂ ለሌላ አስቤ አይደለም ትላለች ሄርሜላ ማለት ነው። እንግዲህ አብርሽም ደግሞ እንደዚህ ጥሩ አይደለም። እንደዚህ በእርግጥ ለእኔ ማሰብሽ መልካም ነው፣ ግን ስላሰብሽልኝ አመሰግናለሁ። ግን በእኔ ውሳኔ አንቺ አትወስኝም። እኔ ሁሉም ነገር ምወስነው ማቅደው ሁሉም ነገር ምፈጽመው እኔና እኔ ብቻ እንጂ አንቺ እዚህ ውስጥ መግባት የለብሽም በማለት እንግዲህ እንቅጩ ያለው ነገር እንግዲህ አብርሽ ለሄርሜላ ነግሯታል። እንግዲህ የሄርሜላ መጨረሻ የእውነት የአብርሽ አስባ ነው። አብርሽ እስከ መጨረሻው ድረስ ጠቅልላ እንግዲህ ወደ ራሷ ለመውሰድ ነው። እንግዲህ አልታወቅም ማለት ነው፣ ቤተሰብ ማለት ነው። እና እስቲ መጨረሻዋ የሄርሜላ መጨረሻው ምናየው ይሆናል ማለት ነው። እስቲ አሁን ያው አብርሽስ እምቢ ብለዋል። እኔ በፍጹም አንቺን አስወጥቼ እኔ እንዲህ አይነት ህሌና የለኝም ብለዋል። እንደዚህ አይነት አስተሳሰብ ከጭንቅላትሽ ላይ አውጪ፣ ራስሽ ችለሽ የተከራየሹ ቤት አርፈሽ ተቀመጪ፣ እኔም ቤቴን አፈላልጌ እገባለሁ ብሏታል። እንግዲህ የሄርሜላ መጨረሻ ምና ይሆናል።